Fight Club. The first rule of Fight Club is that you don't talk about Fight Club. The second rule of Fight Club is that you don't talk about Fight Club. You do not talk about Fight Club. Guess what? ሁሉም ሰው ስለ ፋይት ክለብ ያወራል። ለዛ ነው የፋይት ክለብ ሜምበሮች ቁጥር አግሬሲቭሊ ነው እየጨመረ የመጣው። አንገራቸውን የሚያወጡበት ሪሊፍ የሚያገኙበት የሆነ አላይቭ የሚያደርጋቸው ሞመንተሪ ደስታ የሚሰጣቸው አይነት ድብድብ ይጀምራል። No, it is not. How much can you know by yourself? You've never been in a fight. Okay. Hit me in the ear. እና ያ ድብድብ ሞመንተሪ ፕሌዠር ያልፍና ጭራሽ ወደ ሆነ ጋንግ ወደ ሆነ ግሩፕነት ያድጋል። ሁሉ ነገር በካፒታሊዝም መነጽር እንድናየው እያደረገ ያ ነገር ካለን ደስተኛ፣ ያ ነገር ከሌለን ግን ደስታ የሌለን። Shut up! God damn it, an entire generation pumping gas. Waiting tables, slaves with white collars. Advertising has us chasing cars and clothes, working jobs we hate so we can buy shit we don't need. We're the middle children of history, man. No purpose or place. We have no Great War, no Great Depression. Our Great War is a spiritual war. Our Great Depression is our lives. We've all been raised on television to believe that one day we'd all be millionaires and movie gods and rock stars, but we won't. We're slowly learning that fact. And we're very, very pissed off. ስለዚህ ከምን ጋር ነው ሚኒንግን አታች ማድረግ ያለብን? በምንድን ነው ራሳችንን መለካት ያለብን የሚል በጣም ፊሎሶፊካል የሆነ ጥያቄ ያነሳል። አሁን የምንኖር ወንዶች ትናንት በድሮ ዘመን ከሚኖሩ ነገስታት የተሻለ ኮምፈርት ውስጥ እንኖራለን። አትሊስት ቤት አለን ማለት የራሳችን እንኳን ባይሆን ንፋስ አይነፍስብንም። እንደ ድሮ በባዶ እግር አንሄድም ማለት ነገስታት ሆነው በባዶ እግር የሚሄዱ ሰዎች ነበሩ በታሪክ። እንደዚህ ቆንጆ ልብስ በየሲዝኑ የሚሆን ለምሳሌ ብርድ ሲመጣ ጃኬት፣ ሙቀት ሲሆን ቲሸርት ምናምን የሚለብሱት አልነበራቸውም ያኔ። ኦፍኮርስ በዘመኑ የሚኖረውን ሌክዠሪ የኖሩ ነገስታት አሉ። ግን ስቲል እኛ አሁን ያገኘነውን ነገር ብዙዎቹ አላገኙም። ግን ስቲል ኮምፎርታብል አይደለንም ማለት ደስተኛ አይደለንም። የሆነ ነገር ይጎለናል። ልብ ካላችሁት ብዙ ነገር አለን ግን የሆነ አይነት ሚኒንግ የለንም። እጃችን ላይ ብዙ የሰበሰብናቸው ማቴሪያሎች አሉ ግን የሆነ አይነት ሚኒንግ አይሰጡንም። ማለት በህይወት ውስጥ ምንድነው የሚያስፈልገኝ ብለን ስቲል ጥያቄ እንጠይቃለን። ምንድነው የምኖርበት ፐርፐዝ ምናምን ብለን ጥያቄ እንጠይቃለን። ይሄን ሐሳብ ለምንድነው መሰላችሁ ያነሳሁት? ሰሞኑን መጽሐፍ ሪከመንድ አድርጋችሁ ነበርና ከመጽሐፍ ሪከመንዴሽኑ በተጨማሪ ለምን ሙቪ ሪከመንድ አታደርገንም የሚል ሐሳቦች ኮሜንት ላይ ስላየው ካየኋቸው የኔ ቶፕ ነምበር 1 ምለው ሙቪ አይደለም። በእርግጥ ግን ቶፕ ነምበር 1 ምናምን 1 2 3 ምላቸውን ሙቪዎች የሆነ ጊዜ እነግራቸዋለሁ። ግን ከወንዶች ጋር ሬዞኔት ሊያደርግ የሚችል ወይም ወንዶች ብናየው ወይም ኖርማሊ ለሁሉም ሰው የሚሆን ሙቪ ነው። አንድ ሙቪ ሪከመንድ ላድርግ ብል ምን ላደርግ እችላለሁ ብዬ አሰብኩና አንድ ቆንጆ ፊልም ልጋብዛችሁ ወደድኩ። የፊልሙ ስም የሙቪው ስም ፋይት ክለብ ነው። ሁለት ካራክተሮች ናቸው ሜይንሊ ብራድ ፒት እና ኤድዋርድ ኖርተን ናቸው የሰሩት። ሜይን ካራክተሩ ታይለር የሚባል ካራክተር ነው እዛ ፊልሙ ላይ የምታዩትና ስለ ፋይት ክለብ ስነግራችሁ as much as possible ስለ ፋይት ክለብ ላለመንገር እሞክራለሁ። ምክንያቱም the first rule of fight club is that we don't speak about fight club. The first rule of Fight Club is you do not talk about Fight Club. የመጀመሪያው ህግ ይሄ ነው። ፋይት ክለብ ላይ ራሱ ስለ ፋይት ክለብ አናወራ። ከሱ ነው የምንጀምረው። እና የሙቪው ካራክተር ላይ አንድ የምታዩት ነገር አለ ኮመን ከኛ ጋር ሬዞኔት የሚያደርግ ከሁላችንም ጋር። ጥሩ ስራ አለው፣ ጥሩ ተከፋይ ነው፣ ጥሩ አፓርትመንት ውስጥ ይኖራል፣ ጥሩ ፈርኒቸሮች አሉት። እንደውም አንድ ቦታ ላይ ፊልሙ ላይ የማስታውሰው ከአይኪያ የሆነ አይነት ፈርኒቸር ኦርደር ያደርግና ቤት ውስጥ ያመጣል። በጣም ይወደዋል ምናምን ደስ ይለዋል እና ይወዳቸዋል። አይኪያ የሚባል ስቶር አለ ውጭ ሀገር። ስለ አይኪያ ልንገራችሁ። ቆንጆ ነገር ነው፣ ቆንጆ ኢንፎርሜሽን ነው። እንደውም ይሄን ቢዝነስ ባይዘ ስማርት የሆነ ሰው ኢትዮጵያ ውስጥ መጀመር ይችላል። ቆንጆ ቢዝነስ ነው የሚሆነው። ፈርኒቸር ላይ ያላችሁ ሰዎች ማለት ነው ልትጀምሩ የምትችሉት በጣም አዋጭ ቢዝነስ ነው የሚሆነው። የአይኪያ ኮንሰፕት አይኪያ ኢፌክት ራሱ ይባላል። የአይኪያ ኮንሰፕት ምንድነው? ሶፋ ለምሳሌ ስትገዙ በቃ ያለቀለት ሶፋ እንዲህ ተንጠልጥሎ ነው የሚመጣላችኋል። እንዲህ ተሰርቶ ምናምን አልቆ ነው የሚመጣላችሁ። ቴብል ስትገዙ የሆነ ቴብል ትልቅዬ ቴብል ይመጣላችኋል። ገጭ ታረጉና ኑሮ ይጀምራል። አይኪያ ላይ የታሸገ በካርቶን የሆነ ፓኬጅ ነው የሚመጣላችሁ እና ስትፈቱት
ማኑዋል አለው። ከዛ ብሎኖች ምናምን አሉት፣ እንጨቶቹ አሉ። ከዛ ማኑዋሉን እየተከተላችሁ ለምሳሌ ጠረጴዛ ይሆናል ያዘዛችሁት። ውጭ ሀገር የሚኖር ሰው ይሄን ያውቀዋል፣ ብዙ አዲስ አይደለም። አገር ስለምትኖሩት ነው የምነግራችሁ። እና እሱን ፈታታችሁ ትገጣጥማላችሁ። ጠረጴዛ ትሰራላችሁ ማለት ነው። ቤዚካሊ የሆነ ጣውላ ይመጣላችሁና ገጣጥማችሁ ጠረጴዛ ትሰራላችሁ። ወይ እንጨት ተለቃቅሞ ይመጣላችሁና ያለቀለት እንጨት ነው የምላችሁ። ልክ እንደ ህፃናት የሆነ መጫወቻ ደርድረው እንደዚህ ገጣጥሞ እንደሚሰሩት እናንተም የሆነ ቦታ እያስገባችሁ ብሎን እያሰራችሁ ምናምን ሶፋ ትሰራላችሁ፣ አልጋ ምናምን ትሰራላችሁ። አይኪያ ያለቀ ዕቃ አይደለም ያመጣላችሁ፣ እናንተ ጋር ነው የሚሰራው። በዛ ምክንያት ሰዎች በጣም አታችመንት ይፈጥርላቸዋል ከአይኪያ ዕቃ ጋር። ማለት በቃ ራሴ የሰራሁት ሶፋ፣ ራሴ የሰራሁት አልጋ ምናምን ብላችሁ አታችድ ትሆናላችሁ። ይሄ ነው ማርኬቲንግ ስትራቴጂያቸው። በዛ ምክንያት ሰዎች ከአይኪያ መግዛትም ፕሪፈር ያደርጋሉ እና ከአይኪያ ከገዟቸው እቃዎች ጋር የሆነ አይነት አታችመንት አላቸው። እሱ አይኪያ ኢፌክት ይባላል። በራሱ ከሆነ ነገር ጋር የሆነ አይነት አታችመንት የሆነ እንትን ሲኖራችሁ አይኪያ ኢፌክት ነው ይሄ ምናምን ይባላል ባይ ዲፎልት። ኤኒዌይስ ቆንጆ የአይኪያ ፈርኒቸሮች ምናምን አሉት ካራክተሩ። ጀነራሊ ስታስቡት ደስተኛ መሆን ያለበት ሰው ነው። ምን ጎደለበት የሚያስብል አይነት ሰው ነው። ጥሩ የኮርፖሬት ስራ አለው፣ ጥሩ ደሞዝ አለው፣ ጥሩ ኑሮ ይኖራል፣ ግን ደስተኛ አይደለም። ኢንሶምኒያ ያለበት ብዙ አይነት ክሬዚ ነገሮችን ታዩበታላችሁ ሰውየው ላይ። እና ለምን ይሄንን ሙቪ እንድናነሳ አሰብክ ካላችሁኝ አሁን በነገርኳችሁ ምክንያት ነው። ይሄ አይነት ካራክተር የኛ ካራክተር ጋር ይመሳሰልብኛል ብዙዎቻችን ጋር። እንደውም ሪሰንትሊ ከሰው ጋር ዲስከስ እያደረግኩኝ ሰዎች እንዴት ነው እየኖሩ ያሉት ምናምን እያልኩ ዝም ብዬ የጠየቅኩኝ ነበር። አሁን 3000 ብር ደሞዝተኛ የሆነ ሰው እንዴት ነው እየኖረ ያለው? 5000 ብር ደሞዝተኛ የሆነ ሰው እንዴት ነው? 20000 ደሞዝተኛ፣ 100000 ደሞዝተኛ ምናምን እያልኩ ዝም ብዬ የጠየቅኩ ነበር እና ብዙ ያሳየኝ ኢንሳይት አለ ሰዎች እንዴት እየኖሩ እንዳለ። የአብዛኛው ሰው አቬሬጅ የሚባለው ሰው አብዛኛው አትሊስት ይሄ በልቶ ማደር የቻለው ሰው አኗኗር በቃ ደስተኛ ሊሆን የሚገባው አይነት አኗኗር ነው ብዬ አስባለሁ። ምክንያቱም የሚበላው አለው፣ በጣም ድሃ ሀገር ላይ ያለ ነው። የሚለብሰው አለው፣ የትራንስፖርት የሆነ ነገር አያጣም። ግን የሆነ ማጂካል በሆነ መንገድ እየኖረ ነው። ኢቭን ዞ በጣም ሀብታምን ባይሆን ግን እየኖረ ነው። ግን እንደዛም ሆኖ የሆነ ፐርፐዝ የማጣት ነገር ታዩበታላችሁ። አሁን ይሄኛው ሎወር ክላሱ ወይም ገንዘብ የሌለው ይሁን እሺ፣ እንደው ገንዘብ ስለሌለው ያማራል እንበል። ገንዘብ ያለውና ደስተኛ ኑሮ መኖር አለበት ብላችሁ የምታስቡት ሰውም ተመሳሳይ ኮምፕሌን፣ ተመሳሳይ አይነት ችግር 1000 ብር ደሞዝተኛ ሆኖ የሚኖረው ሰውዬ የሚያወራውን ወሬ በወር 1 ሚሊዮን ብር ሜክ የሚያደርገው ሰው ሲያወራ ትሰማላችሁ። እኔ ገንዘብ አጥሮኝ ተቸግሬ ምናምን ይላችኋል። ኦኬ ገንዘብ አጥሮት ሊሆን ይችላል፣ ግን ምን ዋጋ አለው ገንዘብ ምናምን፣ ዋናው እንደዚህ ነው ምናምን ይላችኋል አይደለ? እንደውም ሶሻል ሚዲያ ላይ ይቀለዳል። ገንዘብ ውስጠኝና እኔ ያሳያለሁ እንዴ ደስተኛ እንደመሆን ይላል አንዳንድ ሰው። አሁን ያለው ወጣት ጀነሬሽን ጋር ሬዞኔት የሚያደርግ ካራክተር መሰለኝ ሜን ካራክተሩና ለዛ ነው ትንሽ እስቲ ገብተን አንዳንድ ነገሮችን ከፋፍተን እናያቸው። ታሪኩንም ዝም ብዬ ጫፍጫፉን ነግራችኋለሁ። ሙቪውን ካላያችሁት ትንሽ ስፖይል ላደርግባችሁ እችላለሁ። ካያችሁት በኋላ ይሄን አውርተን ቢሆን ደስ ይለኛል። ስታዩት ግን አትሊስት ይሄን ቪዲዮ ካያችሁት በኋላ ፊልሙን ካያችሁት ትንሽዬ ከፈትፈት የሚያደርግላችሁ ይመስለኛል። አይሆፕ የፋይት ክለብ የመጀመሪያ ጥያቄው ወይም ፋይት ክለብን ስታዩ የሚነሳባችሁ ጥያቄ የሚኒንግ ጥያቄ ነው። ምንድነው ሚኒንግ? አሁን ነገሩን ግልጽልጥ እንዲያደርግላችሁ አንድ ጥያቄ ጠይቄያችሁ ልጀምር። አሁን ያላችሁ ስራ ባይኖራችሁ፣ አሁን ያላችሁ ፕሮፌሽን ባይኖር፣ አሁን ያላችሁበት ቤት ውስጥ ባትኖሩ፣ አሁን ያላችሁ ንብረት ባይኖራችሁ፣ አሁን የምትለብሱትን ልብስ፣ አሁን የምትበሉትን ምግብ ምናምን ባትበሉ እንዳለ ብናስወግደው እና ባዶ ብናስቀራችሁ ማን ናችሁ እናንተ? ወይም አንተ ማነህ? አንተ ማነህ ስል ለምሳሌ ባንከር ነኝ ትለኝ ይሆናል። አንተ ማነህ ስል ፎቶግራፈር ነኝ ትለኝ ይሆናል። ወይ ኢንጂነር ነኝ፣ ወይ አካውንታንት ነኝ፣ እንደዚህ ነኝ ልትለኝ ትችላለህ። አናጺ ነኝ ምናምን ከስራችን ጋር አሶሺየት እናደርጋለን። ወይ ደግሞ ከሌ ልጅ ነኝ ልትለኝ ትችላለህ። አባትህን ብናስወጣው፣ ቤተሰቦችን ብናስወጣቸው፣ ሀገርህን ብናስወጣት፣ ከኢትዮጵያ ብናስወጣህና ማነህ ብንልህ ማነኝ ትላለህ? ማነህ የሚል በጣም ፊሎሶፊካል የሆነ ጥያቄ አንስቶ ነው ሙቪው በደንብ ዳይቭ እያደረገ አንዳንድ ነገሮችን የሚነግረን። የሚኒንግ ጥያቄ ይመጣል እና አንዱ ፊልሙ ላይ በደንብ የሚከራከሩበት ወይም አእምሯችሁ ውስጥ ጥያቄ የሚያነሱበት አንዱ ነገር የሚኒንግ ጉዳይ ነው። እኛ አብዛኞቻችን ኮንሱመሮች ነን። ፊልሙ ላይም ሙቪው ላይ የሚያሳያቸው አንዱ ነገር እሱን ነው። ይሄ ካራክተሩ ኮንሱመር ነው፣ በጣም ኮንሱመር ነው። ኮርፖሬት ላይፍ ነው የሚኖረው። ከዛ ከስራ ይመጣል፣ የሚበላውን ይበላል፣ የሆነ እቃ ይገዛል፣ እንዲያስደስተው ኦንላይን ገብቶ ከአይኪያ ኦርደር ያደርጋል ምናምን እና ቱማች ኮንሱመሪዝም አለ። ከዛ ኮንሱመርነት ጋር ራስን አሶሺየት የማድረግ ቴንደንሲ ብዙ ሰዎች ጋር ይታያል። የምትይዘው ስልክ ዲፋይን ያደርግሃል አይደል? አሁን ዲስ ዴይስ አይፎን ነው ሳምሰንግ ነው የምትይዘው።
ከዛ ሳምሰንግ ከሆነ የምትይዘው ምን አይነት ሳምሰንግ ነው የምትይዘው? S20 ምናምን ሰምቲንግ ነው የምትይዘው ወይስ ኤ ምናምን የሆነ ነገር ነው የምትይዘው? ዲፋይን ያደርጋል። አየህ ኖት ምናምን ነው የምትይዘው? ፎልድ ምናምን የሚባለውን ነው የምትይዘው ወይስ አይፎን ከሆነ የምትይዘው ኦኬ አይፎን ነው የምትይዘው? አይፎን ስንት ነው የምትይዘው? ስንት ስቶሬጅ አለው ምናምን ተብሎ ፎቶ ሶሻል ሚዲያ ላይ የምትለቀው ፎቶ ምናምን አንተን ማንነትህን እየገለጸ ይመጣል በሚገርም ሁኔታ። እሱ ብቻ አይደለም የምትለብሰው ታረገው ጫማ የምትለብሰው ልብስ ማርኩ ልብሱ ላይ ያለ የሆነ የራይት ምልክት አለው ወይ ወይስ የሆነ ሌኦፓርድ ነው ምንድነው ነገር ሲዘል ያለው ነው ወይ ምናምን ተብሎ በዛ በማርኩ ዲፋይን ትደረጋለህ። እና ያ ኮንሱመርነት የላይፋችንን ሚኒንግ እያሳጣን አይደለም ወይ? ምናልባት ኮንሱም ማድረጋችን ብዙ ነገር ማግበስበሳችን ከሆኑ ነገሮች ጋር ራሳችንን አታች እንድናደርግና ደስታችንን በነዛ እንድንለካ ከዛ አሁን የምንኖርበት ካፒታሊስት ዓለም ደግሞ ሁሉን ነገር በዛ በካፒታሊስት ወርልድ ቪው ላይ ያሳየን ይሞክራል። አምና ሴም ካፒታሊዝም መጥፎ ነው ምናምን እያልኳቸው አይደለም፣ ግን ሁሉን ነገር በካፒታሊዝም መነጽር እንድናየው እያደረገ ያ ነገር ካለን ደስተኛ ያ ነገር ከሌለን ግን ደስታ የሌለን እንድንሆን እያደረገን ይሆን? Shut up! God damn it, an entire generation pumping gas, waiting tables, slaves with white collars, advertising has us chasing cars and clothes, working jobs we hate so we can buy shit we don't need. We're the middle children of history, man. No purpose or place. We have no Great War, no Great Depression. Our Great War is a spiritual war. Our Great Depression is our lives. We've all been raised on television to believe that one day we'd all be millionaires and movie gods and rock stars, but we won't. We're slowly learning that fact. We're very, very pissed off. ስለዚህ ከምን ጋር ነው ሚኒንግን አታች ማድረግ ያለብን በምንድን ነው ራሳችንን መለካት ያለብን የሚል በጣም ፊሎሶፊካል የሆነ ጥያቄ ያነሳል። እና ስታዩት ፊልሙን በደንብ ጊዜ ሰጣችሁ ተጠንቅቃችሁ ጊዜ ወስዳችሁ ምናምን ይዩት። ላይክ ካዡዋል ፊልም ነው ብዬ አላስብም። የሆነ ኢንጆይ የምታደርጉት ፊልም ነው። በደንብ ያለ አይደል ስትሪክትሊ አይታችሁት የምትማሩበት ፊልም ነው ብዬ ነው ማስበው። አንዱ የሚያነሳው የሚኒንግ ጥያቄ ነው ማለት ነው። ሁለተኛው ከዚህ በፊት ስለ ዩንጊያን ሳይኮሎጂ በደንብ አውርቻችሁ ይሆን አይሆን አላስታውስም፣ ግን የማስኩሊን ኤነርጂ ሻዶ ሳይድ አለው ማለት ይሄ የምትጠሉት ማትፈልጉት እንዲወጣ ማትፈልጉት የሆነ የምትደብቁት ሳይድ አለ። ኮንትሮልድ ያልሆነ ማኔጅ ያልተደረገ ሻዶ ሳይድ አለ እና ፋይት ክለብ ላይ እሱ ሻዶ ሳይድ ሲወጣና ሲረብሽ ታያላችሁ። በተወጣ ሲያደርግ ቤዚካሊ የሆኑ ሁለት ሰዎች ቅድም የነገርኳችሁ ሁለቱ አክተሮች እና ብራድ ፒት አንገራቸውን የሚያወጡበት ሪሊፍ የሚያገኙበት የሆነ አላይቭ የሚያደርጋቸው ሞመንተሪ ደስታ የሚሰጣቸው አይነት ድብድብ ይጀምራሉ። No, it is not. How much can you know by yourself? You've never been in a fight. Okay. Hit me in the ear. እና ያ ድብድብ ሞመንተሪ ፕሌዠር ያልፍና ጭራሽ ወደ ሆነ ጋንግ ወደ ሆነ ግሩፕነት ያድጋል። ያልተገራው የወንድነት ኤነርጂ ባለመገራቱ ምክንያት ወይም ፕሮፐር በሆነው መንገድ ያ የወንድነት ኤነርጂያቸው ባለመውጣቱ ምክንያት ዲስትራክቲቭ መሆን ይጀምራል እና የሆኑ ወንዶች ተሰብስበው መቀጣቀጥ ይጀምራሉ። በሆነ መልኩ ያስፈልጋል ይመስለኛል። እንደሱ በሆነ መልኩ ማለት ካይንድ ኦፍ ሪቤሊየስ ነው፣ ትንሽ አመጽ ውስጡ ያለው ይመስላል። ሜታፎሪካል በሆነ መንገድ ነገሩን ከወሰድነው አንድ ሰው ራሱ ጋር እንደዚህ አይነት አመጽ ማስጀመር ያለበት ይመስለኛል። በሆነ መልኩ ከለመደው ከትሬንዱ ወጣ ብሎ ትንሽ ከለመዳቸው ሀሳቦች ከለመደው አኗኗር ያ የደበቀውን ሻዶውን አውጥቶ ሻዶውን ኮንፍሮንት ማድረግ ማየት፣ እርስ በርሱ ማጣላት፣ ፋይት ማድረግ ያለበት ይመስለኛል። በሆነ መልኩ አንድ ያ የታፈነውን በጣም ዲስትራክቲቭ የሆነውን አንተን ማንነትህን ራሱ ሊያጠፋ የሚችለውን ያ ሻዶ ሪቪልድ እንዲሆን እንዲጋለጥ እንዲወጣ የማድረግ እድል ስላለው አይ ቲንክ የፋይት ክለቡ እኛ ውስጥ መኖር ትንሽ ኢምፖርታንት ይመስለኛል። ኢነዌይ ደግሞ ዲስትራክቲቭ ነው እሱ ነገር ከወጣ ያስፈራል እና እዛ ውስጥ ነው እኔ ሙቪውን ሳይ ኮንፍሊክት የሆንኩት እዛ ውስጥ ነው። ሻዶ ፓርታችን ወጥቶ ምናልባት ዲስትራክቲቭ ቢሆንስ የሚል ስጋት በአንድ በኩል ያዘኝና ከዛ ደግሞ
ዋት ኢፍ ካልወጣና እዛው ሰልፍ ኮንቴይንድ ሆኖ እዛው ኤክስፕሎድ ካደረገና ደግሞ ካጠፋንስ ማለት ሰልፍ ዲስትራክት ካደረገንስ የሚል ደግሞ የሆነ ስጋት ኖረኝ። ብቻ ፋይት ክለብ ላይ የሆነ ወንዶች ተሰብስበው ይደባደባሉ። እንደነገርኳችሁ የራሳቸው ሩል አላቸው። ይሄ አንደርግራውንድ ፋይት ነገር ነው ነገርየው። ሶ the first rule of fight club is we don't talk about fight club ሆነ which is somehow interesting ነው። ሶ አሁን we are trying to not talk about fight club እዚህ ቪዲዮ ላይ ራሱ ማለት ነው። ሶ as much as possible እኔም ቪዲዮን ሪቪል ላለማድረግ እንትኑን የፊልሙን ሪቪል ላለማድረግ እየሞከርኩኝ ነው በዚሁ አጋጣሚ እና እሱ የአንደርግራውንድ ፋይቱ የሚሰጣችሁ የሆነ አይነት ሚኒንግ አለ። Gentlemen, welcome to Fight Club. The first rule of Fight Club is you do not talk about Fight Club. So the first rule of Fight Club that you don't talk about Fight Club. በጣም ፌመስ የሆነ ላይን ይመስለኛል እዛ ፊልም ውስጥ ተደጋግሞ የምትሰሙት ነገር ይመስለኛል። ነገሩ ሊትራሊ ስትወስዱት ፋይት ክለብ ላይ ያሉ ሰዎች ስለ ፋይት ክለብ ማውራት የለባቸውም። በቃ that's a rule አይወራም ስለ ፋይት ክለብ። ግን the deep psychological meaning እኔ ምንድነው አንደርስታንድ ያደረኩት የወንድ ልጅ አውትሌቱ ወይም ችግሩን መከራውን የሚተነፍስበት መንገዱ is the struggle። እዛ ፋይት ክለብ ውስጥ ያለው ፋይቱ፣ ስትራግሉ፣ ድብድቡ፣ ጸቡ ይሄ አላይቭ የሚያደርጋችሁ ፌንት የምታደርጉበት መንገድ ስትራግል ነው እንጂ it's not something የሆነ ወጣችሁ እንዲኮሆኜ እንደዚህ ሆኜ እንደዚህ የምትሉት የምታወሩት ነገር አይደለም። so the first rule of fight club is you don't talk about fight club። ይሄ ቬንት የምታደርግበት መንገድህን አታወጣውም ማለት የሆነ ያለቀስክበትን ቦታ ያለቀስክበትን ነገር ሄደህ እንዲኳልቅሼ ነበር ምናምን ብላ አታወራ። you don't talk about the fight club. fight club is እኔ ስለ ሴክሬሲም አይመስለኝም የሆነ ፋይት ክለብን ሃይድ ማድረግ ምናምን ሳይሆን ስትራግሎችህን ችግርህን የምታልፍበትን መንገድ ያ ወንድ ለዘመናት ነገሮችን ኤክስፕረስ የሚያደርግበት ቨልነራብል መሆን ችግር የለውም። በነገራችን ላይ እኔ ወንድ ልጅ ቨልነራቢሊቲውን ሲያሳይ እንደ ከሬጅ ነው ጀነራሊ የምወስደው። ቨልነራብል መሆኑን ማሳየት ከሬጅ ይጠይቃል። ግን ማለቃቀስና ቁጭ ብሎ እንደው ስለሆነ ነገር እያላዘኑ መኖር ግን ይሄ እንትን ነው። ለምሳሌ በግንና ቀበሮን ብንወስድ በግ በመሆኗ ምክንያት ይሄ እንዴት ነው ጥሩ አትባልም ወይም በግ ስለሆነች አሁን በግ አትናከስም፣ ሰውን አትጎዳም ምናምን ይሄ ኖቭል አያደርጋትም ወይም የሆነ ጥሩ በቃ ደህና ነገር አያደርጋትም። ፕሮባብሊ ያ ቀበሮ ምናምን የተሻለ ሊሆን ይችላል ከበጉ በተሻለ መልኩ። ለምን ምን ያህል ዴንጀር ውስጡ እንዳለ እናውቃለን። በጉ ግን ጀስት በግ ነው፣ በቃ ደካማ ነው፣ ሰነፍ ነው፣ ዊክ ነው፣ ኢንኬፓብል ነው እንጂ ጥሩ አይደለም። እና የወንድም ጥሩነቱ የሚታወቀው በዴንጀር ውስጥ ነው። ምን ያህል ዴንጀር፣ ምን ያህል እሳት፣ ምን ያህል ፍሌም እጅህ ላይ ያለ በሚለው ነው። ከዛ እጅህ ላይ ያን ያህል ፍሌም ኖሮ ሰዎችን ማታቃጥል ከሆነ you're obviously a good person ጥሩ ሰው ነው እንደማለት ነው። እጅህ ላይ ግን ምንም አይነት እሳት ከሌለና እሱ እኮ አያቃጥልም ምናምን የምትባል ከሆነ obviously አታቃጥልም። ለምን? you're just a coward በቃ ምንም ማድረግ አትችልም። ምንም የምትችል ሰው አይደለም። ፋይት ክለብ ውስጥ ያለው ያ ዴንጀርን የመጋፈጥ ወጥቶ መከራውን ድብድቡን ስትራግሉን አይቶ እዛ ውስጥ ቬንት የማድረግ ወይም ኮርፖሬቱን ችግር ጭንቅላታቸው ውስጥ ያለውን መከራ የኮርፖሬቱን ጭንቀት ምናምን አምጥተው የሚያራግፉበት ቦታቸው ነው ፋይት ክለብ። እና ስለዚህ ፋይት ክለብ ግን ወጥታ ሰሜሬል ሳታወራ እንደ ወንድ ኪፕ ኢት ቱጌዘር የሆነ ሰብሰብ አድርገህ ትይዘዋለህ። ይሄ ማንነትህን የለም ትይዘዋለህ፣ ግን ሰም ሶርት ኦፍ ቬንት ግን ይኖርሃል። ፕሮባብሊ ዘ ብራዘርሁድ ከወንዶች ጋር አብረህ በመሆን የምትፈታው ችግር ይኖራል፣ ወይ ፋይት በማድረግ ከሌሎች ከሚታገሉ ወንዶች ጋር አብረህ በመሆን የምታልፋቸው ችግሮች ይኖራሉ። ግን the irony is እኔ አሁን ፊልሙ ላይ በጣም የገረመኝ first rule of fight club ምንድነው ብለናል? you don't talk about fight club. guess what? ሁሉም ሰው ስለ ፋይት ክለብ ያወራል። ለዛ ነው የፋይት ክለብ ሜምበሮች ቁጥር አግሬሲቭሊ ነው እየጨመረ የመጣው። ሙቪው ከጀመረ ምናምን ከሆነ ደቂቃ በኋላ ፋይት ክለብ ይጀመራል። ከዛ በኋላ አግሬሲቭሊ በጣም ብዙ ሰው እየሰማ ይመጣል። እና it's not about secrecy ልላችሁ ነው። የፋይት ክለብን ጉዳይ ማውራት አለማውራት አይደለም። it's about keeping it together የሆነ ዋጥ ማድረግ የለም ማለት መቻል። እሱ ይመስለኛል እዛ ላይ ሲወራ የነበረው። ሌላው እዚህ ፋይት ክለብ ውስጥ ኦብዘርቭ ያደረኩት አንድ ቁልፍ ነገር ምንድነው? ይሄ ወንድማማችነት የሆነ ቢሎንግ የምታደርጉበት ቦታ ያስፈልጋቸዋል። አይታችሁ ከሆነ ፊልሙን ስታዩት በደንብ አንደርስታንድ ታደርጉታላችሁ ብዬ አስባለሁ። ተመሳሳይ አይነት ሰዎች ናቸው እዛ ጋር የሚመጡት። ምናልባት ተመሳሳይ ስላችሁ የሆነ አንድ አይነት የሚመስሉ ሰዎች ይበዛሉ። ምናልባት ስራቸው የተለያየ ሊሆን ይችላል፣ ግን ኮመን የሚያደርጋቸው አንድ የሆነ አይነት ነገር አለ። እሱ ምንድነው? the violence
ሁሉም ሰው ቫዮለንሱን ሊያወጣ ነው የሚመጣውና ተደባድባ አይበቃው አሁንም መደባደብ ይፈልጋል ሰው በቃ ተብሎ ነው ምናምን የሚቆመው እና ቢሎንግ የምታደርጉበት የሆነ አይነት ብራዘርሁድ ያስፈልጋል ብዬ አስባለሁ ለወንዶች ፕሮባብሊ እንደሱ አይነት ብራዘርሁድ የሆነ አይነት ከልት መሆን አይጠበቅበትም ቤዚካሊ ምናልባት የሆነ አይነት ሮትራክት ክለብ ሊሆን ይችላል በጥንቃቄ ማለት ነው አንዳንድ ዴንጀረስ የሆኑ እንቅስቃሴ የሚያራምዱ ሰዎች ስለማቅ ግን በጥንቃቄ የሆነ አይነት ጤነኛ አይነት የቸርች ምናምን ክለቦች ሊሆኑ ይችላሉ ፎር ዛት ማተር ወይ የሊትሬቸር ክለብ ሊሆን ይችላል ወይ የሆነ አይነት ሰርክል የሆነ አይነት ግጥም ተሰብስቦ የሚያነብ ቡድን ሊሆን ይችላል ወይ ፎቶዎችን ሼር የሚያደርግ አሁን ፌስቡክ ላይ ድሮ ማስታውሰው አንድ ቆንጆ የፎቶ ሼር የሚደረግበት የሆኑ ቦርድ ሴልፎን ሚል ይመስለኛል ፔጁ ራንደምሊ ካፕቸር የምታደርጓቸውን ቆንጆ የምትሏቸውን ነገሮች ሼር የምታደርጉበት የሆነ አይነት ሰርክል ቢሎንግ የምታደርጉበት የሆነ ቦታ ለምን ትራይብ ያስፈልጋል ለወንድ ልጅ ብዬ ስለማስብ ብቻህን አትወጣውም ከዚህ በፊት ስለ ወልፍ ነገራችሁ ከሆነ አሉ በፓክ የሚንቀሳቀሱ ወልፎች አሉ ሰምሃው ግን ነጠል ብለው ፋይት አድርገው ታግለው ራሳቸውን አሸንፈው የሆነ ነገር አድርገው የሚመጡ ደግሞ ሎን ወልፎች አሉ ግን ሎን ወልፍ ሰርቫይቭ አያደርግም ብዙ ጊዜ ብቻውን ማለት ሬርሊ ነው እንደዚህ ሎን ወልፍ የሚሆኑ የምታገኙት ከዛ ውጭ ግን በፓክ ነው የሚንቀሳቀሱት እና የሆነ አይነት ትራይብ ያስፈልጋል የሆነ አይነት ጋዘሪንግ የሆነ አይነት ስብስብ የሆነ አይነት ግሩፕ ወንድ ልጅ ያስፈልገዋል ምክንያቱም ፒር ፕሬሸር አለ እና ፕሬሸሩን መቋቋም ስለማንችል ብዙ ጊዜ ስለሚከብደን ስፔተር ፕሬሸሩን ከመታገል ፒሩን መምረጥ የለም ከመነማጋ ነው ሙሉ ነማናቸው ጓደኞቼ ምናምን የሚለው ላይ ፎከስ ማድረግ እንደዛ አይነት የተሻለ ፐርፐዝ የተሻለ አላማ የተሻለ ፍላጎት የተሻለ ኢንተረስት ምናምን ያላቸው ሰዎች ስታገኙ ከነዚህ ጋር አብሮ ለመጓዝ ይቀላል ይሄ አንድ አይነት ወፎች በአንድ ላይ ይበራሉ ይባል የለ ስለዚህ እንደዚህ አይነት ሰዎችን ፈልጎ መብረር በመሃል ብትሰንፉ እንኳን ከኋላ እየመቱ ይገፏቸዋል እንደዚህ አይነት ሰዎች እና ፋይት ክለብ ውስጥ የምታዩት አንዱ ነገር እሱ ነው ብራዘርሁድ ይሄ አንድ ላይ ሰብሰብ ማለት አንድ መሆን ህብረት መፍጠር እንደዚህ አይነት ነገሮችን ትመለከታላችሁ ሶ ፊልሙ ላይ አንድ ሌላው በጣም የገረመኝና የያዘኝ ሐሳብ ምንድነው ምን ይላሉ the things you own end up owning you what things you own end up owning you ወይም ይሄ የገዛሃቸው የሰበሰብካቸው ምናምን ኮተቶች የሆነ ሰዓት ላይ እነዚህ የኔ ንብረት የምትላቸው ይቀርና የነሱ ሆነ ትቀራለህ ነገር ያለ ጫማህ ምናምን you are nobody ያለዛኛው ሸሚዝ ወይ ያለዛኛው ቲሸርት ምናምን አምርብህ ወይ ያኛውን መኪና ካለያስ ሰዎች አያከብሩ ወይ ያኛውን አይነት የፀጉር ስታይል ካልተቆረጥክ ወይ ያኛውን አይነት እንትን ካላሳየህ ያ ማቴሪያል ነገሩ ሞር ኮንሱም ያደርጋልና አንዱ በደንብ የሚያሳየን ስለ ኮንሱመሪዝም ነው በነገራችን ላይ ፌም ላይ የሚሰራል ፌመስ እየሆናችሁ ስትመጡ እንደኛ 40 ሺህ ምናምን አይነት ነገር ሳይሆን ደና ፌመስ የለም ይሆነ ፌመስ በቃ ስትሆኑ ሰው ብዙ ነገር ከናንተ ኤክስፔክት ያደርጋል አሁን በማን ሌቭል ላወራችሁ ማይክል ጃክሰን ምናምን አይነት ፌመስ የለም ወይ ደግሞ ትልልቅ ዘፋኞች ወይ ፊልም አክተሮች ምናምን አይነት ፌመስ ስትሆኑ ሰዎች ኤክስፔክት ያደርጋሉ ከናንተ በቃ የሆነ አይነት ኤክስፔክቴሽን አለና እናንተ ለሰዎች የሆነ ነገር ማድረጋችሁ ይቀርና ሰዎቹ የሚፈልጉትን ኑሮ መኖር ትጀምራላችሁ ይሄ ላይ መቻችሁ ይችላል አሁን ፖስትም ሲያደርግ አሁን ብዙ ሰው ሶሻል ሚዲያ ላይ ይሄን ብለቅ ነከሌላ አስቀይም ይችላል ይሄንን ካለቀኩ እንትና ስለዚህ እሱ ያለውን ክሬቲቪቲ ተጠቅሞ እሱ ያለውን ኤነርጂ ተጠቅሞ መስራት ሳይሆን ሰዎቹ የሚፈልጉትን ሳቲስፋይ ለማድረግ የሱ ፋኖች የሚወዱትን ለማድረግ በቃ ይጋጋጥና ታዩታላችሁና ሰውየው ይቀየራል እያያችሁት በጣም ተወዱት የነበረ ሰው እናንተን ሳቲስፋይ ለማድረግ ሲሟሟት ትጠሉታላችሁ ስለዚህ ምን ይሆናል እናንተ የሱ አድናቂ መሆናችሁ ወይም እናንተ የሱ ተከታይ መሆናችሁ ይቀርና እሱ የእናንተ ተከታይ ይሆናል በቃ እናንተ የምትፈልጉትን ለማሟላት ሲሯሯጥ ታገኙታላችሁ ሶ ፋይት ክለብ ላይ አንድ የተገነዘብኩት ነገር እሱን ነው የኦን የምታደርጓቸው ነገሮች በተለይ በዚህ በካፒታሊስቱ ዓለም ውስጥ በቃ የገዛችሁት ማቴሪያል የገዛችሁት ዕቃ የገዛችሁት ስልክ 8 ሰዓት በቀን ይወስድባችኋል ከላያችሁ ላይ የገዛችሁት የሆነ ልብስ የሆነ አይነት ኮንፊደንሳችሁን ይወስድባችኋል ወይ የሆነ አይነት ሱዶ ኮንፊደንስ የሌለ አየር ላይ ያለ ኮንፊደንስ ይጨምርላችኋል አክቹአሊ የሌላችሁን ማለት ነው እና እሱን እንድትፈትሹ እድል ይሰጣችኋል ቁጭ ብሎ ማየት ምንድነው እኔን ኦን የሚያደርገኝ እንዴት ነው ነፃ የምወጣው ከነዚህ ከማቴሪያሊስት አስተሳሰብ እንዴት ነው ራሴን ነፃ የማወጣው እንድትሉ እድል ይሰጣችኋል which is በጣም ለኔ በጣም ትልቅ ፊሎሶፊካል ሐሳብ ነው ይሄ እና አይ ሆፕ
የሚሆን ይመስለኛል ስታዩት። ሌላው ኮምፈርትን በተመለከተና እድገትን ይሄ ራስን ለማሳደግ የሚካሄደው መንገድ የለም። መጀመሪያ ፊልሙን ስትጀምሩ ካራክተሩን ያያችሁት ካራክተር ጥሩ የሚኖር የነበረ ካራክተር ነው እንዳልኳችሁ። ኮርፖሬት ላይፍ ያለው ደህና ደሞዝ የሚከፈለው አይኪያ ኦርደር እያደረገ እቃ የሚያስመጣ ምናምን አይነት ሰው እና ይሄ ሰውዬ ኮምፈርተብል ሆኖ ይኖር ነበር። ግን እንዴት ነው ራሱን ማሳደግ የሚችለው ኮምፈርተብል ሆኖ የሚኖር ከሆነ? ስለዚህ ራሳችንን ከኮምፈርት ጋር አታች የምናደርግ ከሆነ ኦብቪየስ ነገር ነው፣ የምታውቁት ነው፣ አዲስ ነገር አልነግራችሁም። ፕሮግሬሲቭሊ የምታድጉበት እድላችሁ ጠባብ ነው የሚሆነው። ሶ ምን መሆን ነበረበት? መመታት ነበረበት። ይሄ ሰውዬ ፋይት ክለብ ገብቶ ድራሹ እስኪጠፋ መቀጥቀጥ ነበረበት። ብራድ ፒት አግኝቶት ታይለር ማለት ነው። ታይለር ቅጥቅጥ አድርጎት የፔንን የህመምን ጣዕም ሊያሳየው ይገባ ነበረ። ያኔ ነው ፕሮግሬሲቭሊ ሰውየው ማደግ የጀመረው። ማደግ ስንል በዚህ ሴንስ ፊልሙ ላይ ማቴሪያሎቹን እየተወ ይሄ ማቴሪያል ኦብሴሽኑን እየቀነሰ ላይፍን በጣም ሲምፕሊፋይ እያደረገ ምናምን ይመጣል ማለት ራሱን ኦን እያደረገ ማለት ነው። የራሱ እየሆነ ይመጣል ፕሮግሬሲቭሊ። ግን እንደዛ ለመሆን ሰው የሆነ አይነት ሰፈሪንግ የሆነ አይነት ፔን መቅመስ አለበት። ምክንያቱም the amount of suffering በህይወታችሁ ምን ያህል መከራ መሸከም ትችላላችሁ የሚለው ነው ቤዚካሊ ምን ያህል ፉልፊልድ ናችሁ፣ ምን ያህል ደስተኛ ናችሁ የሚለውን የሚወስነው። ሶ አንድ ሰው ለማደግ አትሊስት እንደዚህ አይነት ነገሮች ውስጥ መግባት አለበት። የመጨረሻውና ብንነጋገርበት እንደውም ዲስከሱላ ብታደርጉበት አብራችሁ የምታዩት ሰው ካለ ሙቪውን ዲስከሱላ ልታደርጉበት የሚገባው አንዱ ነገር ብዬ ማስበው ታይለር ልክ ነው አይደለም የሚለውን ሀሳብ ነው። ታይለርን ስታዩት ልክ ይመስላችኋል ወይስ ልክ አይመስላችሁ? ምን ታስባላችሁ? እስቲ ይሄን ዲስከስ አድርጉበት። በሆነ መልኩ ልክ የሆኑ ነገሮች አሉት። ላይክ ኮንሱመር መሆን የለብንም፣ ማቴሪያል ላይ በጣም ኦብሰስድ መሆን የለብንም። ራሳችንን ለማብቃት ለማደግ ምናምን መጣር አለብን እንደ ወንድ በተለይ። ከዛ ግን በሆነ መልኩ ደግሞ ዘ ሻዶ ቅድም የነገርኳችሁ ኤክስፕሎድ አደረገና ወጣ። አሁን ፊልሙ ላይ የምታዩት አይነት ኬኦቲክ የሆኑ ነገሮች በጣም ለማመን ሙላ የሚያስደነግጡ ነገሮች ምናምን ሊያደርግ ይሞክራል ያ ካራክተር ታይለር ማለት ነው። እና ምናልባት እዚህ ኤክስትሪም ውስጥ ድረስ መሄድ አለበት። ምናልባት ይሄ ስህተት ይሆን ኤክስትሪሙ። ስለዚህ የቱ ጋር ነው ባላንሱን የምናገኘው የሚል ትንሽዬ የማሰቢያ ጊዜ የሚሰጠን ይመስለኛል። አይ ሆፕ ፋይት ክለብን ብታዩት ብዙዎቻችሁ ተወዱታላችሁ ብዬ አስባለሁ። ፋይት ክለብን ካያችሁት በኋላ የመጀመሪያውን ህግ እንዳትረሱት። The first rule of Fight Club is that you don't talk about Fight Club. The first rule of Fight Club is you do not talk about Fight Club. ለዛሬ በቃ